አለ ወይስ መጽሐፍ ተበርዟል ለምን እንላለን በይ ተበርዟል ኮሮፍ እንትን አለ ኢስላም ሰማይ አምላክ በብቸኝነት መመለክ አለበት ብሎ የሚናገሩ ነገራቶች የቅራሪ አለበት ብለን እናምናለን። መበረዝ ማለት መጥፋት አይደለም። ሙስሊም መጽሐፍቱ ጠፍቷል ብሎ አይደለም የሚያምኑት ተበርዟል ብሎ ነው የሚያምኑት። ብዙ ቃላቶች አሉ ስለ አንዳንድ ይሄ ተብሎ ኤክስፔሪየንስ አይደረግም። እቺ አልተበረዘችም እቺ ተበርዛለች ሳይሆን የምንለው ተበርዟል። ስለዚህ የተበረዘው ምንድነው ግን መጽሐፍቱ ውስጥ ያሉ ቃላቶች በሙሉ ሳይሆን መጽሐፍቱ እውነተኛ ንግግር የሚናገረው አለ። ስለ አምላክ ሐሳብ አምላክ አንድ ነው፣ አምላክ በብቸኝነት መመለክ አለበት፣ አምላክ እንዲህ ነው ብሎ ስለ አምላክ ሐሳብ አንዳንድ ቦታዎች ላይ የሚናገሩ ነገራቶች ቅራሪ አለበት ብለን እናምናለን እኛ እኮ። አሁን ይሄንን ሐሳብ ለመስጠት ኢንጂል የሚባለው መጽሐፍ በመጽሐፍትነት ደረጃ ካለ አሁን የት ነው ያለው? ኦልሬዲ መበረዙን አለመበረዙንም በዛው አንብበን እንድናቅ ኢንጂል የሚባል መጽሐፍ አለ። ኢንጂል የሚባል መጽሐፍ የለም። በፊትም መጽሐፍ ተደርጎ አልተሰጣቸውም። መጽሐፍ ተደርጎ ካልተሰጣቸው መበረዙ በምንድን ነው ሊታወቅ የሚችለው? ኡስታዝ መበረዙን ያወረደው አካል ተበርዟል ብሎ ነገረን። ስለዚህ ኢንጂልን አውርዷል ብላችሁ የምታምኑት አላህ ነው። አላህም የተሰጣቸውን መጽሐፍ በርዘውታል ብላችሁ አመናችሁ ማለት ነው። ስለዚህ ኢንጂል የሚባል መጽሐፍ በመጽሐፍት ደረጃ የለም ማለት ነው። እንደ ኤቪደንስ የሚቀርብ በኤቪደንስ ደረጃ የተጻፈ መጽሐፍ በጊዜው ዒሳ በዚህ መጽሐፍ ያስተምር ነበር የሚለው መጽሐፍ መጀመሪያው ከጀምሮ ያልተሰጠው ስለሆነ ከምን አንጻር ነው የሚባለው? ያልተሰጠውን መጽሐፍ እያስተማረ ነበር። ማስተማርና በእጅ መጽሐፍ ይለያያል። ስለዚህ እነዛ መጽሐፍቶች በአስተማሪም በምንም ነገር ደረጃ ተበርዟል ሲባል በማስተማርም ተበርዟል ይባላል እኮ ገብቶሻል? እሳቤው ይበረዛል። አምላክ በብቸኝነት አምልክ ሲባል ነበር ያስተማር ነው ይላል። ወዕቡዱላህ ረቢ ወረብኩም ጌታዬና ጌታችሁን አምልኩ እያላቸው ነበር ዒሳ እያላቸው ነበር። ስለዚህ ያንን እሳቤ በረዙትና አንተ ራስህ አምላክ ነህ አሉት። እሳቤው ራሱ ይበረዛል። በስ እሳቤውን ራሱ በርዞታል። ከዛ አንፃር ኢንጂልና ተውራት መጽሐፍ መካከል ልዩነት አለ። ስለዚህ እነዚህ ዘቡር ኢንጂል የሚባሉትም ልክ እንደ ዘቡር ተውራት የሚባሉትም እንደ ኢንጂል ናቸው። የቃል መጽሐፍቶች ናቸው። በቃል ደረጃ ነው ተሰጥተው የነበሩት እንጂ መጽሐፍ አይደለም። አይደለም። ተውራት በመጽሐፍ ደረጃ ነው ተሰጣ። ጸሐፊዎቹ እነማን ናቸው? የተውራት ጸሐፊዎቹ አምላክ ራሱ ነው የሰጠው። እንደ ቁርአን የተውራት ጸሐፊዎች ተብሎ አይጠቀስም። እስልምና ተሰጥቶት ነው ተጽፎ ተሰጥቶት ነው ይዞላቸው እዛ ጦሩ ሲና ተራራ ላይ ተሰጥቶት ነው። ከተውራት ተጽፏል በጊዜው ማለት ለማን የተሰጠው? ያንን ግን እዛ ሱረቱል በቀራ ላይ ስታይ ብዙ ጊዜ በዛ እነዛ መጽሐፍቶችን የጠፋቸው ሰዎች እያለ ይጠቅሳቸዋል አይደል? የዒሳ በትር የሙሴ በትር ታቦት ምናምን ይባል ጠቀሳዎች ሰምተሻል ሱረቱል በቀራ ላይ። ስለዚህ እነዛ ለሙሴ የተሰጠው መጽሐፍቶች በጊዜው የነበሩ መጽሐፍቶች የሉ። ያንን እሳቤ አለመኖራቸው ብቻ ሳይሆን በጊዜው መጽሐፉ ቢጠፋም የሸመደዱ ሰዎች ደግሞ ነበሩ። ከዛ ውስጥ አንደኛው ደግሞ ዑዘይር ይባላል። ዑዘይር ኢብኑላህ ይላል አላህ ቁርአን። መጽሐፍ ቅዱስን ተውራትን በመሸምደዱ የተነሳ የአላህ ልጅ ብሎ የሰየሙ ሰው አለ። ዑዘይር ይባላል። አስተምሮ እየመጣ ከረጅም በኋላ የሆነ ሰዎች አካል ነበረ ያንን አስተምሮ እየሰሩበት ያ ዴድ የተሰጠው ፓርት ላይ ግን የለም ያለ ቁርአን ይናገራል። ያ ብቻ አይደለም የሙሳ ብትር የሙሳ እንትን ታገኛላችሁ እያለ ይናገራቸዋል አይደል? እነዛ ባግዳድ ኢራቅ ውስጥ የሄዱ ሰዎችን ሂዱና ተጋደሉ ሲባሉ ታሪክ ብዙ ነው በዚህ ጉዳይ ላይ የሚነሳው ማለት ነው። እነዛ ከእስራኤል አልተባረዋል ነበር በዳውድ ጊዜ። ዳውድ ከመምጣቱ በፊት እናንተ ምንድነው በክርስትና ሰው ይሆናል አቁም ጃሉት የሚባል መሪ ነበረ። እስራኤል ተቆጣጣረው ነበረ ያንን ሀገር። ከዛ እስራኤላውያኖች ተባረው ወደ ኢራቅ ሄደው ነበር። ከዛ ሀገር ራሱ ተባረው ከሚኖሩበት ሀገር ተባረው ያ የሚሰበክበት ሀገር ተባረው ሌላ ሀገር ተሰደው ነበር ተሸነፈው በጦርነት ማለት። ወደ ሀገራቸው ተመለሱ ሲባሉ ደግሞ አንመለስም እኛ ንጉስ ላክልን ብሎ ከዛ ንጉስ መጣላቸው አይደል? ጃሉት የሚባለው። ከዛ በጃሉት ምክንያት ዳውድ የሚባል መጣ። ይሄ መጽሐፍ ቅዱስ ላይ ያለ ታሪክ ስለሆነ ማለት ነው። ከዛ አንፃር ነው
ስለዚህ ኢንጂል የሚባለው መጽሐፍ ለነብዩ ኢሳ የተሰጠው በመጽሐፍ ደረጃ ሳይሆን በቃል የተሰጠው ተበረዟል የሚልም ሀሳብ ላይ እንድደርሱ ያደረጋችሁ አስተምሯዊ ሀሳቡ ነው እንጂ ተጽፎ የተቀመጠ የተለወጠ ቃል ኑሮ አይደለም። እንደዛ ብዬ መረዳት ይችላል። አይ መረዳት ብቻ አይደለም እንጂ ይሄ ከአምላክ ዘንዳ ነው ብለው ራሳቸው መጽሐፍ ጻፉ እንጂ እነሱ መጽሐፍ ጻፉ። ፈወይሉ ሊለዚነ እያለ ለነዛ ሰዎች ወየውላቸው ያክትቡነል ኪታብ መጽሐፍትን የሚጽፉ هذا من عند الله ይሄ ከአምላክ ዘንዳ ነው ብሎ የሚናገሩ ሰዎች ወየውላቸው ብሎ እነዛን ሰዎች መጽሐፍት ነው ይሄ ከአምላክ የተሰጠን ነው ብሎ የራሳቸውን መጽሐፍ ከአምላክ ዘንዳ የመጣው ብሎ ይናገራል። እሺ ጥያቄዎቼ በሙሉ ተመልሶልኛል። የመጨረሻ አንድ ጥያቄ ያለኝ ኢሳን ያልተቀበሉበት ምክንያት ምንድን ነው? እንዲገደል ምክንያት በመጽሐፍ ቅዱስ ያው ይታወቃል። ኢየሱስ ሊገደልበት የቻለው ምክንያት ነው። በቁርአን ኢሳን ያልተቀበሉበት ምክንያትና ለመስቀልም የወሰኑበት ምክንያት ምንድን ነው? በጣም ጥሩ ጥያቄ። ከኢሳ በፊት በጊዜው የመጡት ያህያ የሚባል ነብይ አለ አይደል? ያህያ የሚባል ነብይ ያ ያህያ ኹዚል ኪታበ ቢቁወቲን ወአተይናሁ አልሑክመ ሰብያ አንቢያዎችን ይገሉ ነበር። ኢሳ ብቻ ሳይሆን በዚህ ጉዳይ ላይ ኢሳ ብቻ ሳይሆን የተገደለው ሊገሉትም ያሰቡት አይሁዳውያኖቹ ነቢያቶችን በመግደል ይታወቃል። ነቢያቶችን በመግደል ይታወቃል። ስለዚህ ኢሳ ወደ መግደል ሲመጡ ከዚህ በፊት ሲሰሩት የነበረውን ድርጊት በኢሳ ላይ አሁንም መፈጸም አስበዋል። ከዛም ሄደው እኮ ነብዩ አለይሂ ሰላቱ ወሰላምን ሊገሉት ነበር እኮ መርዘውት አላረ እንግዳነት ጠርተውት። ስለዚህ ነቢያቶችን ይገሉ ነበር። እሱም አንደኛው ነው። ከዛ ፓርት ውስጥ አንደኛው ነው። ለዛ ምክንያት ነው የገደሉት። ጥያቄው እንደተመለሰ ተስፋ አደርጋለሁ። እኔ ግን 5 ደቂቃ ነው የቀረኝ ሰላት ልሄድ። ጥያቄሽን ጨርሰሻል? አመሰግናለሁ። ጥያቄን ጨርሻለሁ። እሺ ቴንክ ዩ። ተመሰለባቸው የሚለው የመጀመሪያ ጥያቄ ኢሳ መስሏቸው ሌላ ሰው በውስጥ ቴክስት አድርገውልኝ ነው ቅድም የጠየቅሽ ጥያቄ ተመለሱ ብለውኝ ነው ስላልሰሙ ስለነበሩ ከታች በኢሳ ፋንታ ተመስሎባቸው ሌላ ሰው ገድለዋል፣ ሰቅለዋል። ተመስሎባቸው ሌላ ሰው ገድለዋል። የተሰቀለው ሰው ላይ አላህ እንዲሰቀል ፍቃድ አልሰጠም። በራሳቸው ነው የሰቀሉት። አዎ ነፃ ፍቃድ። የሰው ልጅ እኮ በዚህ ምድር ላይ አታርግና አርግ የሚመጣው እኮ መግደል እኮ ኃጢአት ነው። ኃጢአት ነው። የሰቀሉት አካላቶች ካሉ የማንንም ሲገደል በሰቀሉት ልክ አምላክ ይጠይቃቸዋል። ግን ኖ እንደዚህ አታርጉ ብሎ ግን አይከለከላቸውም። በነፃ ፍቃዳቸውን የሰቀሉት። ኦኬ አመሰግናለሁ። እሺ ቴንክ እሺ በሉ መልካም ጊዜ ነው። አንዴ ግን ሰውቱ ጠብቄ ነበርና ጥያቄ ነበረኝ። ኧረ እኔ እቀድማለሁ። ፕሊስ ኡስታዝ ከመሄዶት በፊት ሄዱ እንዴ? ሄዳው። አይ ችግር የለውም ማጠይቂ ስለመሰለኝ ነው። እሺ ጥያቄ ነበረኝና ግን ወጡ መሰለኝ። ሌላ የሚመልስ ካለ ምናልባት ቃል ጆኤል ስለ ኢየሱስ ክርስቶስ ስቅለት ብትናገር ሞር የተሻለ ነው ብዬ አስባለሁ። የሚያሳስባችሁ እናንተ ክርክር ነው። እዚህ ቤት አንተ ከመግባት በፊት ኢየሱስ ክርስቶስ አልተሰቀለም፣ የተሰቀለው ስምዖን ነው እያለች ነበረ ቃል። ስለዚህ አንተ ኦርቶዶክስ ክርስቲያን ትሆን አላውቅም ምን ክርስቲያን እንደሆንክ ዋቴቨር፣ ግን ስለ ኢየሱስ ክርስቶስ ስቅለት ማስረጃዎችን አቅርበህ ብትናገር ሞር የተሻለ ነው ብዬ አስባለሁ። ጥያቄ ሌላ ጊዜ ቢደርስ ምን ታስባለህ? እሺ ከታች ሌላ ሰው ገብቷል እያሉ ስለሆነ ልጠይቀውን አይ ቲንክ ገና ሳይጀምሩ ነው የገባሁትኝና ጥያቄ ስለዚህ ለአንተ የሚቀድመው እስላማዊ ጥያቄ ነው ወይስ የክርስቶስን ስቅለት ማብራራት ነው ለአንተ የሚቀድመው? ጆኤል የክርስቶስን ስቅለት ቤታችን ከፍተን መናገር እንችላለን። እዚህ ቤተ ክርስቶስ አልተሰቀለም ብለው የሰበኩም ያመኑም ሰዎች ስላሉ ማስተካከል አልፈልግም። አያሳስብም? ጥያቄ ስላለኝ አሁን መጀመሪያ ልጠይቀኝ። መቅደም ያለበት እስላማዊ ጥያቄ ነው ወይስ ደግሞ አንተ ከሙታን ተነስቷል የምትለው አምላክ አልተሰቀለም? እንደኔ ግምት የተሰቀለው ስምዖን ነው። ማስተማር አልችልም፣ እንትና ኦፓል መመለስ ስለማልችል ልጠይቅ ነው የገባሁት። ለዛ ነው ክርስቲያናዊ እውቀት መመለስ ስለማልችል እስላማዊ ጥያቄ ነው ያለ። መቀጠል ትችላለህ ጉላት። አዎ ያ እሺ። ጥያቄ የሚቀበል ካለ ጀማል ካለ ልጠይቀኝ። ግን ሰላም እያለሁ መጀመሪያ ሰላም እንደነ ሰላም አለይኩም ወራህመቱላሂ ወበረካቱ። ድምጽ ብዙም አይሰማኝም ለኔ ካልሆነ። አሁን ይሰማል?
ይግን ቆይ ኡስታዝን ሰላም በላቸው እንዴ ብዙ ጊዜ ጠፋ ሰው ኡስታዝ ሰላም አለይኩም እንዴት ነህ? ወአለይኩም ሰላም ወራህመቱላህ። ፈቲ እንዴት ነሽ? ሁላችሁንም ሰላም ብያቸዋለሁ። አይሰማም ድምጽ? አንተ አልሐምዱሊላህ። አረ በደንብ ይሰማል። ጠፍተሃል። እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ኡስታዝ። አልሐምዱሊላህ። እሺ መቀጠል ትችላለህ። እሺ አሁን ልቀጥል። ኦኬ እዚህ ጋር ስለነበርኩኝ እሺ የወንጌልና ወንጌል ሶሪ ተለካር ለማሽ ኢንጂልና ተውራት ተጽፈዋል አልተጻፉም ሲወርዱላቸው ለነቢያቶቹ? ጨርሳል? ጥያቄን ልቀጥል? ምን አልከኝ? ጨርሳል? ልቀጥል? አይ ይሄ መልስልኝና ከዛ ደግሞ ሌላ ጠይቃለሁ። አንድ ሁለት ጥያቄ ብቻ ነች አሉኝ፣ ብዙም አሉ። ተውራትና ኢንጂል ተጽፈዋል አልተጻፉም? በጽሁፍ መልክ ነው የወረዱት ወይስ ደግሞ አልተጻፉም? ኦኬ ልቀጥልሽ። ቢስሚላሂር ረህማኒር ረሂም